ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን የትምህርት ጉብዝናና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው መምህር ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም። ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሁንከኔ ጋራ ሁነ ከጎኔ። ሰላም ጤና ይስጥልኝ፣ እንደምን ቆይታችኋል የተከበራችሁ ተመልካቾች? እንግዲህ ዛሬ ይዤላችሁ የመጣሁት የመምህር የታላቁ መምህር የዘላለም ወንድሙ የቀብር ስነስርዓት ወይም ደግሞ የሽኝት ከመስቀል አደባባይ የነበረውን ወደ እናንተ ይዤላችሁ መጥቻለሁ። በጣም አሳዛኝና በጣም የሚያሳዝን ልብ የሚሰብር መልእክቶች ነበሩ የተላለፉት። በወንድምየው መንገድ ነበር የተላለፉት። እዛ ላይ የትምህርት ፕሮግራምም ነበረ፣ የታሪክም የህይወት ታሪክም ነበረ። በጣም ያልጠበቃችሁት ታሪክን ነው የምትሰሙት። የመምህር በእውነት በጣም በብዙ ዘንድ ያልታወቀ ብዙ ታሪክ ያላቸው መምህር ነበሩ። ገና መስራት በሚችሉበት ማስተማር በሚችሉበት ብዙ ማስተማር በሚችሉበት እድሜያቸው ገና በ49 ዓመታቸው ነበረ እንግዲህ ከዚህ ዓለም ድካም የተለያዩት። እንግዲህ እነዚህን ፕሮግራሞች ለእናንተ ይዤላችሁ መጥቻለሁ። ፕሮግራሙን ሲመሩ የነበሩት ስብከትም ፕሮግራሙን ሲመሩ የነበሩት የህይወት ታሪካቸውንም ሲያነቡ የነበሩት እንግዲህ ወንድማቸው የመምህር ዘላለም ወንድሙ ወንድም ነበሩ። እሱን እንከታተላለን። ከዚህኛውን ጀምር። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት፣ ከዚህ ቀጥዬ የወንድሜን የመምህር ዘላለም ወንድሙን የወልደ ሰማዕትን የህይወት ታሪክ አቀርባለሁ። ውለትና የልጅነት ዘመን። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረ ሲና ከተማ ተወለደ። ገና በለጋነት የቤተ ክርስቲያንን ጠረን እየሳበ በዘመኑ አብዛኞቻችን እንወስድ የነበረውን የፊደል ቆጠራን ወይም የቄስ ትምህርቱን በየኔታ ታመነ እግር ስር ቁጭ ብሎ ተምሯል። የትምህርት ጉብዝናና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው መምህር ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም። በተለይም የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቱን በሙልጌታ ገርሌ ሲማር ሁሌም አንደኛ ነበር የሚወጣው። በተለይም በስድስተኛና በስምንተኛ ክፍል የሚኒስትሪ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። የሚገርመው ግን ዕውቀቱ ለራሱ ብቻ አልነበረም። ለሂሳብ ትምህርት የነበረው ልዩ ተሰጥኦ መምህራኑ በማይኖርበት ጊዜ እርሱ መምህር ሆኖ ጓደኞቹን ሁሉ ያስተምር ነበር። ይህ ሌሎችን የማብቃት መልካም ባህሪው ገና በልጅነቱ አብሮት ያደገ ጸጋው ነበር። የቅዱሳን በረከትና የመንፈሳዊ ብስለት ምንጭ መምህር ዘላለም ወንድሙ በዘመናዊ ትምህርቱ ውጤታማና አንደኛ ሆኖ እንዲወጣ ያደረገው ሚስጥር በሰበታ ከተማ በሚገኘው በታዋቂው ጌቴሴማኒ ቤተ ደናግል ጠባባት የእናቶች ገዳም ያገኘው የጸጋ በረከት ነው። ይህ ገዳም ለመምህር ዘላለም የእውቀቱ ብቻ ሳይሆን የቅድስናና የጥበብ ምንጭ ነበረ። የወንጌል ጡት የጠባባት ስፍራ መምህር ዘላለም ገና በልጅነቱ ከኩዮቹ ተለይቶ በዚህ ገዳም ስር የወንጌል ትምህርቱን እየቀሰመ አድጓል። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱ የረታ ሚስጥር የሚዘረዝርና ልብን የሚነካ አገልጋይ ሆኖ የወጣው በዚህ በቅዱሳን እናቶች ጸሎት በታጀበ ገዳም ውስጥ በነበረው ጥልቅ መንፈሳዊ ልምምድ ነው። የሁለት ዓለማት ጥበብ። መምህር ዘላለም በዘመናዊ ትምህርት ቤት የነበረውን ስኬት ከመንፈሳዊ ሕይወቱ ጋር እጅግ በሚያስደንቅ ሁኔታ አጣጥሞት ነበር። ከትምህርት ቤት መልስና በዓላትን ጠብቆ ወደ ገዳም በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም በየዕለቱ የሚደገም በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። ይህ የመጽሐፍ ቅዱስ ጥናቱና ጸሎቱ ነው። በሰበታና በሄደበት ሁሉ አንደበቱ እንደ ማር የሚጣፍጥ
ቃሉ እንደ ሰይፍ የሚቆርጥና እንደ ቅቤ የሚለሰልስ እንዲሆን ያደረገው። በዚህ ገዳም ውስጥ ያሳለፈው ጊዜ መምህር ዘላለምን ገና በልጅነቱ የበሰለ አድርጎታል። በጌቴሴማኒ ቤተ ደናግል ጠባባት በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ፣ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው። ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የሶስት ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰውን ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግሥት ቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማላታር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝተው በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግደም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3,000 ብር በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ
ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተክርስቲያንን አስተክሎ ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576,000 ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰምሮቢ ወረዳ ኩማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3,000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3,000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በኢዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1000 ሰዎች 3,000 ብር 30,000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ቂርቆስ 80 ልጆችን ለሳሪስ አቦ 148 ልጆችን ሐመሯ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። 6ኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ
ግቢ ገብርኤል የወደቁትን አንሱ፣ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት በተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፈዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትን ነፍስ በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም በይስሐቅ በያዕቆብ እቅፍ ያኖርልን። ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶች ሁሉ ፈጣሪ መጽናናትን ያድልልን። እንግዲህ እንደሰማችሁት ነው። በእውነት እኔ በጣም እንደነቀኝ ከህይወት ታሪክ ውስጥ በጣም ብዙ አለ። እንግዲህ በገጠርም በከተማም እንግዲህ ያልሰሩት ስራ የለም። እንደገና ደግሞ በጣም ብዙ ከዚች ቤተክርስቲያን ውጭ ያሉ አማኞችን ወደዚች ቅድስት ቤተክርስቲያን እየመለሱ እያስተማሩ እየጠመቁ እየመለሱበት መንገድ በጣም የሚገርም ነው። ሌላ ቤተ እምነትን እንደ ተቋም ያለውን ቀጥታ ከነፓስተሩ ወደ ቤተክርስቲያናችን የመለሱበትም ጊዜ ነበርና በትምህርትም ስንሄድ መንፈሳዊ ትምህርት ብቻ አይደለም፣ ዓለማዊ ትምህርት ራሱ በጣም የገፉ ናቸው። በጣም አዋቂ ናቸው። ትልቅ ሊቅ ነበሩ። እንግዲህ ነፍስ ይማር በሉ። ሁላችሁም ነፍስ ይማር እያላችሁ እንግዲህ ኮመንት ላይ ጻፉ፣ ለእግዚአብሔር ጸልዩ። በቀጥታ ሌላ ደግሞ የማስመለክታችሁ እንግዲህ የመምህር ዘላለም ወንድሙ ወንድም አንድ መልእክት አስተላልፎ ነበረ። እንግዲህ አስተምሮ ነበር፣ መልእክታቸውንም በዛው አስተላልፎ ነበረ። በመቀጠል እሱን አስመለክታችኋለሁ። እስኪ እስከቻላችሁ ድረስ ተከታተሉ። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም እኛ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለግኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው።
የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ እግዚአብሔር ይማርሳል ነው። አጥተነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። የሁላችንን መጨረሻ እግዚአብሔር ያሳል። ሰላሜነ ጸጥታዬ ወደቤነ